የጠቅላዩ ወሳኝ ቀጠሮ በፓርላማው ፊት ዶክተር አብይ በወደቡ ጉዳይ ምን ያሰሙ ይሆን የሚለው ተጠባቂ ሆኗል። ወደቡ ከኢትዮጵያ እጅ ወጣ ለሳውዲ ተላልፎ ተሰጠ። የጅቡቲ ለኤርትራ ተጨማሪ መዘዝ ያመጣል ተብሏል። የሳውዲው ኩባንያ ለኢትዮጵያ ጭነት ቁልፍ መግቢያ የሆነውን የታጁራ ወደብ ለ30 ዓመት ለማስተዳደር ስምምነት ተፈራረመ። ወልቃይት በድጋሚ በህወሓት ምስለኔ አትተዳደርም ጌታቸው ረዳ። የካድሬዎች አጀንዳ ተቀባይነት የለውም ህወሓት። ጌታቸው ረዳና ህወሓት በወልቃይት ጉዳይ ተፋጠዋል። አስቸኳይ መግለጫም ተሰጥቷል። የጠቅላይ ሚኒስትር አብይ አህመድ የፓርላማ ቀጠሮ ይፋ ከመሆኑ ከወደ ጅቡቲ አነጋጋሪ መረጃ ይፋ ሆኗል። በርካቶች ለምን እያሉ እየተነጋገሩበት ነው። ጠቅላዩ በነገው የፓርላማ ውሏቸው ስለ ወደቡ አዲስ ነገር ይፋ አድርጋሉ ተብሎ እየተጠበቀ ባለበት ወቅት ጅቡቲ ትልቅ ስህተት የተባለውን ውሳኔ ማሳለፏን አውጃለች። ለኢትዮጵያ የታሰበው ወደብ ለሳውዲ አረቢያ ተላልፎ ተሰጥቷል። በሌላ በኩል ደግሞ ጌታቸው ረዳ በወልቃይት ያደረጉት ስብሰባ መቀሌ ላይ ትልቅ እሳት ለኩሷል። ጌታቸው ረዳ በዚሁ ስብሰባ ላይ የነደብረ ጽዮንን ቡድን አስቸኳይ መግለጫ እንዲያወጣ ያስገደደ ንግግር አድርገዋል። የጌታቸው ንግግርና የህወሓት መግለጫ አክለን ጉዳዩን በዝርዝር ይዘነዋል፣ ተሰሙታላችሁ። ሰላም ውድ የሩድ ዴይሊ ቤተሰቦች እንደምን አላችሁ? ቻናሉን ሰብስክራይብ፣ ላይክ፣ ሼር ያደረጋችሁ እስከ ጥንቅራችን ፍጻሜ አብራችሁን ቆዩ። ጠቅላዩ በፓርላማው ፊት ተገኝተው ከምክር ቤት አባላቱ ለሚቀርብላቸው ጥያቄ ማብራሪያ የሚሰጡበት ወሳኝ ቀጠሮ ተይዟል። ዶክተር አብይ ከአወዛጋቢ ወደብ አጀንዳ ጋር ተያይዞ ምን ያሰሙ ይሆን የሚለው ከወዲሁ በበርካቶች ዘንድ ተጠባቂ ጉዳይ ሆኗል። ጠቅላይ ሚኒስትር አብይ አህመድ ነገ በምክር ቤቱ ማብራሪያ ይሰጣሉ ተባለ። ጠቅላይ ሚኒስትር አብይ አህመድ በነገው ዕለት ከህዝብ ተወካዮች ምክር ቤት አባላት ለሚቀርቡላቸው ጥያቄዎች ምላሽና ማብራሪያ እንደሚሰጡ ተገልጿል። ስድስተኛ የህዝብ ተወካዮች ምክር ቤት 5ኛ ዓመት የሥራ ዘመን ሁለተኛ መደበኛ ስብሰባ ጥቅምት 18 ቀን 2018 ተምረት ከጧቱ 2 ሰዓት ተኩል ጀምሮ ጠቅላይ ሚኒስትር አብይ አህመድ በተገኙበት ይካሄዳል። በመደበኛ ስብሰባው ፕሬዝዳንት ታዬ አጽቀሥላሴ መስከረም 26 ቀን 2018 ዓ.ም ለህዝብ ተወካዮችና የፌዴሬሽን ምክር ቤቶች የጋራ ስብሰባ ያደረጉትን የመክፈቻ ንግግር አስመልክቶ ከምክር ቤቱ አባላት በሚቀርቡ ጥያቄዎች ላይ ጠቅላይ ሚኒስትሩ ምላሽና ማብራሪያ ይሰጣሉ። በቀጣይ መረጃ ወሳኙ ወደብ ከኢትዮጵያ እጅ አመለጠ። ተደጋጋሚው የጅቡቲ ወደብ ውሰዱልኝ ጥያቄ ከአዲስ አበባ ምላሽ በማጣቱ ኢትዮጵያ በወደቡ ላይ ከባለቤትነት ወደ ተከራይነት ትወርዳለች። የባህር በር ወይም ሞት የሚል አቋም የያዘው የጠቅላይ ሚኒስትር አብይ መንግስት ኢትዮጵያ ሙሉ በሙሉ ወስዳ እንድታስተዳድረው ተደጋጋሚ ጥያቄ የቀረበበት የጅቡቲው ታጁራ ወደብ ለሳውዲ አረቢያ ተላልፎ ተሰጠ። የሳውዲ ኩባንያ ለኢትዮጵያ ጭነት ቁልፍ መግቢያ የሆነውን የታጁራ ወደብ ለ30 ዓመት ለማስተዳደር ስምምነት መፈራረሙ ይፋ ሆኗል። ጉዳዩ የባህር በር ፍለጋ ከቀይ ባህር እስከ ህንድ ውቅያኖስ የባህር ዳርቻዎችን እያሰሰ ያለው የጠቅላይ ሚኒስትር አብይ መንግስት የቀረበለትን ወደቡን የማስተዳደር ዕድል በመግፋቱ የተወሰደ እርምጃ መሆኑ ደግሞ አነጋጋሪ ሆኗል። የወደቡ ለሳውዲ አረቢያ ሬድሲ ጌትዌይ ተርሚናል ለ30 ዓመት በሚቆይ ሊዝ ተላልፎ መሰጠት ዜና የተሰማው ኢትዮጵያ ሰሜናዊ ከተሞችን ከቀይ ባህር ወደቦች ጋር ለማስተሳሰር ያስችላል የተባለ የባቡር መሰረተ ልማት ዝርጋታ እቅዷን ይፋ ባደረገች ማግስት መሆኑ ደግሞ ነገሩ እንዴት ነው አስብሏል። ሰሜን ኢትዮጵያን ከጅቡቲና ኤርትራ ወደቦች ጋር የሚያገናኝ ሀዲድ ለመዘርጋት ማቀዱን ያስታወቀው የኢትዮጵያ ባቡር ኮርፖሬሽን እቅድ እንዳመለከተው የፕሮጀክቱ ዓላማ ሰሜን ኢትዮጵያን ከጅቡቲዋ ታጁራና ከኤርትራዎቹ አሰብና ምጽዋ ወደቦች ማገናኘት ሲሆን የኢትዮጵያ የውጭና ገቢ ንግድ ለማሳለጥ ይረዳ ዘንድ በ1.58 ቢሊዮን ዶላር የፈጣን ባቡር ሀዲድ ለመስራት ማቀዱን ሪፖርተር ጋዜጣ ዘግቦ ነበር። ፕሮጀክቱ ከመቀለና ወልዲያ ወደ ሁለት ሀገራት ወደቦች የሚዘረጋ መሆኑን ዘገባው ጠቅሷል። ኮርፖሬሽኑ ይህንን እቅድ ያቀረበው ከቀናት በፊት በአዲስ አበባ በተካሄደ የባቡር ሀዲድ ኢንቨስትመንት ስብሰባ ላይ መሆኑን ዘገባው አክሎ ጠቅሷል። አዲሱ ፕሮጀክት በዓለም አቀፍ የግልግል ፍርድ ቤት ከተያዘው የቱርክ ኩባንያ ከጀመረው የአዋሽ ኮምቦልቻ ሀራገበያ የሀዲድ ፕሮጀክት ጋር ግንኙነት የለውም ተብሏል። የሳውዲ አረቢያው ሬድሲ ጌትዌይ ተርሚናል የታጁራ ወደብን ለ30 ዓመት ለማስተዳደር ከጅቡቲ የወደቦችና ነፃ ቀጠናዎች ባለስልጣን ጋር ስምምነት ተፈራርሟል። ስምምነቱ በጎርጎሮሳውያኑ መጋቢት ወር 2025 በሁለቱ ወገኖች መካከል በባህር ትራንስፖርትና በሎጂስቲክ ዘርፎች ትብብርን ለማጠናከር ከተፈረመው የመግባቢያ ሰነድ በኋላ የመጣ ነው ሲልም ማሪታይም ኤክስኪዩቲቭ ድረገጽ ዘግቧል። በተጨማሪም ስምምነቱ በኢትዮጵያና በሰሜናዊ ጅቡቲ መካከል ያለውን የባለብዙ ትራንስፖርት ትስስር የማስፋፋት እቅዶች ጋር የሚጣጣም መሆኑ ተጠቁሟል። ወደቦቹ ለሰሜናዊ ኢትዮጵያ አካባቢዎች ቅርብ ሲሆኑ ለፖታሽ ማዕድን ቁፋሮና ወደ ውጭ የሚላኩ ምርቶችን በማምረት ላይ ያተኮሩ ሌሎች ኢንዱስትሪዎች ፍላጎት መሳባቸውን ተመላክቷል። እንደ አውሮፓውያን አቆጣጠር በ2017 ስራ የጀመረው የታጁራ ወደብ የጅቡቲን ሰሜናዊ ክፍል የመሰረተ ልማት ዝርጋታ ለማስፋፋት ባላት እቅድ መሰረት የተገነባ ነው። ይህ ወደብ በዋናነት ከኢትዮጵያ አፋር ክልል ከደናኪል ዝቅተኛ ቦታዎች ወደ ውጭ የሚላከውን ፖታሽ እንዲሁም እንደ እንስሳትና ሰሊጥ ያሉ የኢትዮጵያን አጠቃላይ የጭነት ምርቶችን ያስተናግዳል።
የታጁራ ወደብ ለሳውዲ አረቢያ ኩባንያ ተላልፎ መስጠትን ተከትሎ መዘዙ ለኤርትራ ነው የሚሉ ድምጾች ከፍ ብለው መሰማት ጀምረዋል። ለጉዳዩ ቅርበት ያላቸው ምንጮች እንደሚሉት ከሆነ ኢትዮጵያ እንደ አንድ አማራጭ የምታየው የታጁራ ወደብ ላይ የማስተዳደር ድሏን ለመቀበል ያልፈለገችበት ምክንያት በቀይ ባህር በተለይም ከአሰብ ወደብ ላይ ከተያዘው የይገባኛል ጥያቄ ጋር ተያይዞ መሆኑን ይጠቅሱና የወደቡ በይፋ ለሳውዲ ድርጅት መሰጠት አሁን የአዲስ አበባ ትኩረት ሙሉ በሙሉ አሰብ ላይ ብቻ እንዲያተኩር ስለሚያደርገው ለአስመራ ነገሮች እየጨለሙ ለመሆናቸው ማሳያ ተደርጎ ሊቆጠር ይችላል እያሉም ናቸው። በቀጣይ መረጃ አቶ ጌታቸውና ህወሓት በወልቃይት ጉዳይ በድጋሚ ተፋጠጡም። ህወሓት አስቸኳይ መግለጫ አውጥቷል። በወልቃይቱ ሁመራ ከተማ በትናንትናው ዕለት ወሳኝ የተባለለት ስብሰባ ተካሂዷል። በዚሁ ስብሰባ ላይም የሰላም ሚኒስቴር መሐመድ ኢድሪስ፣ የጠቅላይ ሚኒስትር የምስራቅ አፍሪካ ጉዳዮች አማካሪ ሚኒስተር ጌታቸው ረዳም፣ የወልቃይት ጠገዴ ሰቲት ሁመራ ዞን የስራ ኃላፊዎችና የወልቃይት ጠገዴ አማራ ወሰንና ማንነት አስመላሽ ኮሚቴ አባላት የተገኙ መሆኑን በትናንትናው ዕለት የወጡ መረጃዎች አመላክተዋል። የዚሁ ስብሰባ ጭብጥ በሁለቱ ዓመታት ጦርነት የተፈናቀሉ የትግራይ ተፈናቃዮች ወደ ቀያቸው የሚመለሱበት ዙሪያ ያተኮረ ነው። ህወሓት ይህንን ስብሰባ በጽኑ የተቃወመው ሲሆን በዛሬው ዕለትም አፋጣኝ መግለጫን በፌስቡክ የማህበራዊ ትስስር ገጹ ያጋራበት ሁኔታም ታይቷል። ህወሓት የሰሞኑ የህወሓት መልእክት በሚል በትግርኛ ባሰራጨው በዚሁ መልእክቱም በአሁኑ ሰዓት የትግራይ ተፈናቃዮች ወደ ምዕራብ ትግራይ እንመለሳለን የሚለው አሳሳችና የኢትዮጵያ መንግስትም ብሔራዊ ከዳተኛ ኃይል እየተጠቀመ ነው በማለትም በእናቶ ጌታቸው ላይም ክሱን አሰምቷል። ነገሮች ከሰብአዊነት አንጻር ታይተው ከሁሉም በፊት ተፈናቃዮች እንዲመለሱ ይደረግ፣ ከዚያም ሌሎች ጥያቄዎች ካሉ ይከተላሉ ቢባልም በህወሓት በኩል የለም የቀደመው አስተዳደር ሙሉ በሙሉ መመለስ አለበት፣ ተፈናቃዮቹም ለብቻቸው ተነጥለው የሚመለሱበት ሁኔታ አይኖርም የሚለው አቋሙን እንደተያዘ ነው። በትናንትናው ዕለት ማብራሪያን የሰጡት አቶ ጌታቸው የትግራይ አመራሮች አካባቢውን የማያውቁ ሰዎችን በአስተዳደርነት በመሾም በሂደትም ከዚሁ ምስለኔ አስተዳደር ጋር ወደ ወልቃይት የመግባት አቋም ያላቸው መሆኑን ተናግረዋል። ይህም አግባብነት የሌለው አካሄድ መሆኑንም አክሎ አመላክተዋል። ህወሓት በአፋጣኙ መግለጫው ነጌታቸውን ብሔራዊ ከዳተኛ በማለት ወርፏቸዋል። በወልቃይት የአሁኑ አመራሮች በኩል በጦርነቱ ወቅት በወልቃይት ጠገዴና ሁመራ ሳይቀር ወንጀል ፈጽሞ ወደ ሱዳንና ተከዜ ማዶ የሸሹና የተደበቁ ወንጀለኞች ስላሉ ይጠየቁ የሚል አቋም መኖሩ ይታወቃል። በዚሁ የትናንት ውይይት ላይም ተሳታፊዎቹ ንጹሃን ዜጎች መመለስ አለባቸው፣ ነገር ግን በህዝብ ላይ ወንጀል የፈጸሙና በህግ ተጠያቂ መሆን የሚገባቸው አካላት በተፈናቃይ መመለስ ምክንያት የህግ የበላይነት ሳይረጋገጥ መቅረት የለበትም፣ ጥፋተኞቹ ተለይተው የህግ የበላይነት ሊረጋገጥ ይገባል ማለታቸው ታውቋል። በዚህ ውይይት ላይ አካባቢው ህዝበ ሰላም ወዳድ መሆኑን ያነሱት ኮሎኔል ደመቀ ዘውዱ በትግራይ በኩል ያሉ ወገኖች ተመሳሳይ ሰላም ፍላጎት ሊኖራቸው ይገባል፣ በዚህ ረገድ ሰላም አይሆኑና የህዝቡን ማንነት አክብሮ ለመኖር ፍላጎት ያላቸው ወገኖች ለመቀበል የአካባቢው አስተዳደር ዝግጁ ነው ሲሉ የተናገሩ መሆኑንም በትላንትናው ዕለት የወጡ ዘገባዎች አመላክተዋል። ዋና አስተዳዳሪው አሸተ ደምለው በሰላምና በህግ የሚፈቱ እንጂ በጉልበትና በኃይል የሚቋጭ ችግር የለም፣ በሰላማዊ ሁኔታ በዞኑ እየኖሩ ካሉ የትግራይ ተወላጆች ጋር አብሮነትን የሚያጠናክሩ ውይይቶች እያደረግን ነው፣ ተፈናቃዮችን ለመመለስ የሚከወኑ ስራዎች ለህዝቦች አብሮነት ከፍተኛ አስተዋጽኦ ያላቸው ናቸው ያሉ መሆኑ ታውቋል። ከዚህ በፊት ተፈናቅሎ የነበሩና የተመለሱ ወገኖችን ማቋቋም አስፈላጊ በመሆኑ ቀጣይነት ያለው ስራ መሰራት እንደሚገባም የተናገሩት ደግሞ የጠቅላይ ሚኒስትር የምስራቅ አፍሪካ ጉዳዮች አማካሪ ሚኒስተር ጌታቸው ረዳ ናቸው። በሂደቱ ላይ የህዝብ ተሳትፎ እንደሚፈጠር ያነሱት አቶ ጌታቸው ሰላምን ማግኘት የሚያስችሉ ተግባራትን ማከናወን የሁሉም አካላት ድርሻ መሆኑን እንዳነሱ ዘገባዎች አመላክተዋል። የተወደዳችሁ የቻናላችን ቤተሰቦች ለአሁኑ ለእናንተ ይመጥናሉ ብታደምጧቸው ታተርፉባቸዋላችሁ ብለን የመረጥንላችሁ ዕለታዊ መረጃዎቻችን እስካሁን ያደመጣችኋቸው ነበሩ። በተመሳሳይ ሀገራዊና ቀጠናዊ ጉዳዮች እንዲሁም ዓለም አቀፋዊ የጂኦፖለቲካ ወታደራዊና አነጋጋሪ ክስተቶችን ዕለት በዕለት ተከታትለን በትኩስ ይዘን እንደምንቀርብ እያሳወቀን የቻናሉ ቤተሰብ ካልናችሁ ሰብስክራይብ ቪዲዮን ላይክ እና ሼር በማድረግ ተደራሽነታችን ታሰፉ ዘንድ አክብሮታዊ ግብዣችን ነው። አበቃን። ሰናይ ጊዜን ተመኘን።